ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በቡርኪና ፋሶ መሪ ኢብራሂም ትራኦሬ ላይ ሊፈጸም የነበረ የግድያ ሴራ መክሸፉ ተሰማ። የቡርኪና ፋሶ ወታደራዊ መሪ የሆኑት ካፒቴን ኢብራሂም ለመግደል የተቀነባበረ ሴራ መክሸፉን የምዕራብ አፍሪካዊት ሀገር መንግስት አስታወቀ። የሀገሪቱ የደህንነት ሚኒስቴር እንደገለጸው መሪውን ለመግደል የረቀቀ የተባለ ሴራ የተቀናበረው ከ3 ዓመት በፊት በትራኦሬ ከመሪነት በተገለጹት ወታደራዊ መኮንን በሌተናል ኮሎኔል ፖል ሄነሪ ዳሚባ ነው። የደህንነት መስሪያ ቤታችን ይህንን ሴራ በመጨረሻው ሰዓት ላይ ደርሶበታል። ሴረኞቹ የሀገሪቱን መሪ ለመግደልና ሲቪል ባለስልጣናትን ጨምሮ ሌሎች ቁልፍ ተቋማትን ለመምታት እቅድ ነበራቸው ሲሉ የደህንነት ሚኒስትሩ መሐመድ ሳና ተናግረዋል። አክለውም ሴራው በጎረቤት ሀገር አይቮሪ ኮስት አማካኝነት ተደግፏል ሲሉም ከሰዋል። ይህንን ክስ በተመለከተ ከኮሎኔል ዳሚባም ሆነ ከአይቮሪ ኮስት እስካሁን የተሰጠ ምላሽ የለም። በርካቶች ከቶማስ ሳንካራ ጋር የሚያመሳስላቸው የቡርኪና ፋሶ መሪ ካፒቴን ትራኦሬ ስልጣን ላይ በቆዩባቸው 2 ዓመታት ውስጥ 2 የመፈንቅለ መንግስት ሙከራ ተደርጎባቸዋል። በተጨማሪም በሀገሪቱ ውስጥ እየተጠናከረ በመጣው ሚሊዮኖች ከቤታቸው ያፈናቀሉት እስላማዊ ታጣቂ ኃይሎች ከባድ ፈተና ሆኖባቸዋል። የ37 ዓመቱ ጎልማሳ በእነዚህ ሁሉ ተደራራቢ ፈተናዎች ውስጥ ቢሆኑም በሀገራቸውና ከሀገራቸው ውጭ ዝናን አትርፈዋል። ምንም እንኳን በአምባገነንነት ቢከሰሱም በአፍሪካ አንድነት ላይ ባላቸው አቋምና በምዕራባውያን በሚያቀርቡት ትችት ተወዳጅ ናቸው። የደህንነት ሚኒስትሩ እንደሚሉትም ባለስልጣናቱ ሴራ ጠንሳሾቹ እቅዳቸውን ሲያወጡ የሚያሳይ ቪዲዮ አግኝተዋል። በቪዲዮው ላይ ባለፈው ቅዳሜ ምሽት 5 ሰዓት ገደማ ከቅርብ ርቀት አሊያም በመኖሪያ ቤታቸው ላይ ፈንጅ በማጥመድ ፕሬዝዳንቱን ለመግደል ሀሳብ እንዳላቸው ሲወያዩ ነበር ይላሉ። ቀጥሎ ደግሞ ሌሎች ወታደራዊና የሲቪል መሪዎች ለመግደልም አሲረዋል ሲሉም ይወነጅላሉ። ሳና እንደሚሉት ዳሚባ ወታደሮችና ሲቪሎችን አጣምረው ከአይቮሪ ኮስት የመጣ 70 ሚሊዮን የቡርኪና ፋሶ ፍራንክ ወይም $125,000 የውጭ ፈንድ ከማግኘታቸው በተጨማሪ የውጭ ኃይሎች ጣልቃ ከመግባታቸው በፊት የሀገሪቱን የድሮን መተኮሻ ጣቢያ ለመምታት እቅድ ነበራቸው። ምርመራችንን ቀጠልንና በርካታ ሰዎች በቁጥጥር ስር አውለናል። እኚህ ግለሰቦች ችሎት ፊት ይቀርባሉ ሲሉ ሚኒስትሩ በሀገሪቱ ቴሌቪዥን ጣቢያ ተናግረዋል። ሳና አሁን ሁኔታው ተረጋግቷል ብለው ዜጎች በመታለል አደገኛ ሁኔታ ውስጥ እንዳይገቡም አሳስበዋል። ምን ያህል ሰዎች በቁጥጥር ስር እንደዋሉም የሚታወቅ ነገር የለም። ሀገር ቤትና ውጭ ያሉ ተቺዎቹ የትራኦሬ መንግስት አምባገነናዊ የተቃውሞ ድምጾችን የሚያፍን እንዲሁም ወታደራዊ መሪዎች በጅምላ የሚያስርና ሚዲያ ላይ ገደብ የጣለ ነው ሲሉም ይወቀሳሉ። የቡርኪና ፋሶ ጁንታ የውጭ ሀገር በአይቮሪ ኮስት በክልሉ እየመጣብኝ ነው ብሎ ክስ ሲያሰማ ይህ የመጀመሪያው አይደለም። በሁለቱ ሀገራት መካከልም ያለው ኃይል መጎሻሸም በቀጠናው ተጨማሪ ውጥረት ያመጣል የሚል ስጋትም አለ። ኮሎኔል ዳሚባ በምርጫ የተመረጠ መንግስት ፈንግለው በአውሮፓውያን 2022 ከጥር እስከ መስከረም ድረስ ቡርኪና ፋሶን መርተዋል። ከስልጣን ከተወገዱ በኋላ ወደ ጎረቤት ሀገር ቶጎ ሸሽተው በማህበራዊ ሚዲያ ገጻቸው ለተተኪው መንግስት ስኬት እመኛለሁ ብሎ መጻፋቸው ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።